ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሐሙሱ ለታኅሳስ በዛቲ ዕለት አይረፈ አቢይ ነቢይ ናሆም ወልደ ኬልቅዩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቅዩ ልጅ ታላቅ ነቢይ ናሆም አረፈ። ከስሞን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገስታቱ በኢዮአስ በአሜስያስ በልጁ በኦዝያን ዘመን ትንቢት ተናገረ። ስለ ክህደታቸውና ጣዖታትን ስለማምለካቸውም የእስራኤልን ልጆች ገሰጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንደ አለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢት ገለጠ። ዳግመኛም ስለከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለዚህም ውሃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ የተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽ ውስጥ አድርጎ እሳትም አውርዶ ኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምን አልደረሰባቸውም። የትንቢቱንም ወራት ሲፈጸም እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ሰባኬ ምጻቱ እምሲና ዘበደልቅልቅ ፍና ለዝ አምላክ እንተርኢኮ በአይነ ህሊና አስተብቆ ናሆ ሞሰአሎ እምጸበለ እግሩ ደመና ዲበ ሕማምየ ይነፍንፍ ጥኢና። በዚችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ኤስድሮስ ብፁዕ ሰማዕተ ክርስቶስ እግዚ በእንተ ኢየሱስ ዘተሰቅለ ለቤዝ ወሰብ አሃሉ ሀበ አሃሎ ከምታይተ ሀቢይ ምስዋ ያስተዳልወኒ ጸሎትከ ለብእሲ ሀጥ። በዚችም ቀን ደግሞ ከሮማ ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉስም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ከክርስቶስ ክርስቲያን ስለሆነች በስውር የክርስትናን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንን ታጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮቹን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞሮች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም ቤተክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋራ ተጠምቃ በዚያ መነኮሰች። በወንድ አምሳልም ሁና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመቱም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱም መረጧትና አበምኔት አድርገው ሾማት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ደዌውን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስና አንትተ ለኔ ባል ሁነኝ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስም የተባለችው ቅድስቷም እናቴ ሆይ ከኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሄዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮ ከኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። በአደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማልላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጄ አውጋንያ
ነሽ፣ እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎችም የሃይማኖቱን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉ ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቁሞ ሲጸልይ ገደሉት። የሰማዕትነትንም አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ እመምኔት አድርጎ ሾማት። የመነኮሳያቱን ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ 2 ጃንደረቦች በ2 አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንን በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም ለአውጋንያ ዘተመሰለ ትጽወ በእንተ ክርስቶስ ታህዝን መነኮሳት አሃወ ወጽድቅ አቡሃ ፊልጶስ ዜኑ መትልወ መንግስተ ምድረ ኃላፊዬ ለመንግስተ ሰማይ አድለወ እስከ በትርያሪክ ኮነ ዘይገጽጽ አበወ። በዚችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱ ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታ ይህን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርንም በመፍራትም ሰርተው ቀንተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሱም በአባቱ ፈንታ ምስፍና ሾመው። አባቱ በዕድሜው ሸምግሎ ነበርና። ከጥቂት ወራትም በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽና አገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፉዎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡት አዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዲያስሩት አዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችን ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ላራራለትና ወደ ንጉሱ ሰደደው። ንጉሱም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። የአንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማህ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ከማሰሪያውም ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችን በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያንም ጊዜ በፈረስ ጅራት ላይ አስረው የ1 ቀን መንገድ ያህል እንዲጎትቱት ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲህም መልካም ተጋድሎውን ፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደው በአማሩ ልብሶች ገንዘው በሽቱዎች አጣፈጡት እንጂ። በላዩም ቤተ ክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ መርአዊ ስርግው በደመስም ቀይ ወበልብሰ አሚን ጽዕድው ፊቅጦር ሰማይ ዘደወለሻው አጥእሞ ለማይሌትየ ውስነ እዝነ ኩሉ እደው ከመምረተማይ ነቢይ ቀሰም በጽየው ሰላም ለዝክረ ስምከ እምነ ኩሉ አፈው ወጥኡም አዲ እምነ ማዓር ወጽየው ፊቅጦር በግ ዘአርአያ ከቅድው ይኩነኒ ቤዛ አመጠብሁ ከበሻው ደመስምከ ከመማይ ክእው። በዚችም
ቀን የፊንጦስ፣ የሐናንያ፣ የባርክዮስ፣ የዮሐንስ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። የሰማዕት ቅዱስ ኤላውትሮን መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁና በተሾመ ጊዜ የብሉይና የሐዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ስራ የሰራባት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህም ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግስተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛ መድኃኒታችን አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውን አስተዋለ። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱ ጽጋጃ በሚባል ገዳም የአቡነ አኖሬዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ ሀገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልበት ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሰራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳት ሆኑ። ስለ ሰንበታትና በዓላትም አከባበር እንደሚገባ ስርዓትን ሰራ። ለመነኮሳትን ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበታትና ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረገሙ በሕያው እግዚአብሔርም ስም እንዳይምሉም ለልጆቹ ይህን ሁሉ ያስተምራቸው ነበር። ለእርሱ ግን የሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔር ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህን እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንደገና እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትንም በማድረግ በሰው ልቡና ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ አንጣሌዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። በዚችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግልም የስጋቸው ፍልሰት የሆነበት ነው። በዚችም ቀን የቅዱሳን አረሚ የነበረ ኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የይልሰውል፣ የተልሜዎስ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ታምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ጸሎታቸውና በረከታቸው
በገዳማውያን እንዲሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። የቀትር ጋኔን የያዛት አንዲት ሴት ነበረች። በ3 ቀንም ይጥላት ነበር። እስከ 3 ዓመትም የተሰቃየች ኖረች። ከ3 ዓመት በኋላ ወደ አንድ ታላቅ መንፈሳዊ ካህን ሄደች። ሄዳም የምድንበትን ምክንያት ንገረኝ፣ የቀትር ጋኔን ይዞኝ እየጣለኝ እያሰቃየኝ ነውና አለችው። ያም ታላቅ ካህን እኔ ያለ እግዚአብሔር ፈቃድ ጋኔን ማውጣት አይቻለኝም፣ ነገር ግን ድንቅ ተአምር የሚያደርግ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዝክር አድርጊ፣ እርሱ ያድንሻል፣ ይኸውም በዓሉም በወር በገባ በ5 ቀን ነው ብሎ መከራት። ያችም ሴት ደስ እያላት ሄዳ ለባሏ ነገረችው። ባሏም ይህንን ሰምቶ የማዳን ምክንያት ቢያሳየኝ ጥማድ በሬን እሰጣለሁ፣ መታሰቢያውን ዝክሩን አደርጋለሁ አለ። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ መጥቶ በአጠገቧ አቁሞ ያንን ጋኔን አንተ ርኩስ መንፈስ ከእርሷ ተለይተህ ውጣ፣ በእኔ ቃል ኪዳን አምያለሁ አለው። ጋኔኑም በእርሷና በባሏ መካከል ይኖር ነበር። አባታችንም ፈጥኖ ተነስቶ በመብረቅ መታው። ሁለቱም ባልና ሚስት ግን ደነገጡ። ተነስተውም ወደ ደጅ ወጡ። ያ ጋኔንም ወድቆ አገኙት። ሁለመናውንም በእሳት የተለበለበ ግንድ ይመስል ነበር። ፊቱም ዝንጀሮ ይመስል ነበር። የሀገሩ ሰዎች እስኪሰሙ ድረስ አሰምቶ ጮሁ። የሀገሩም ሰዎች ጩኸቱን ሰምተው ተሰበሰቡ። ይህን ድንቅ ተአምር አይተው ፈጽመው አደነቁ። በለኩትም ጊዜ ቁመቱ 4 ክንድ ከስንዝር ሆነ፣ ጎኑም 2 ክንድ ያህል ሆነ። በማግስቱም ወደ ገደል ሊጥሉት ወደው 40 ጎልማሶች መጥተው ጎተቱት፣ አልቻሉም። ዳግመኛም የሀገሩ ሰዎች ከልጆች ከሴቶቹ ጋር ሆነው ጎተቱት፣ አልቻሉም። ጋኔኑ የወጣላት ያች በሽተኛ ሴት ግን 3 ጊዜ በአባታችን ገብረ መንፈስ ቅዱስ ጸሎት አንተ ጋኔን ተነስ ብላ ብቻዋን ገመዱን ይዛ ጎተተችው። ከዚያም የነበሩ ሰዎች ሁሉ እያደነቁ ተከተሏት። ብቻዋን ጎታ ወስዳ ወደ ገደል ጣለችው። አባታችን ገብረ መንፈስ ቅዱስም ይህን ድንቅ ታምራት አደረገ። የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ አማላጅነት ይጠብቀን አይለየን ለዘላለሙ አሜን። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ይላል። እኛ ስለተጨነቅን አይደለም፣ እንቅልፍ ስላጣን አይደለም። እግዚአብሔር የሚጠቅመንን የሚያስፈልገንን ነገር በሙሉ እሱ ራሱ ያዘጋጀዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብርሃም ሆይ የምትወደውን አንድ ልጅ ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔ በምነግር በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አብርሃምም በማለዳ ተነስቶ 2 በሬዎቹን ይዞ ወደ ተራራው ወጣ ነው የሚለው። እንግዲህ ታሪኩ ሲጀምር ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ብሎ ነው የሚጀምረው። አብርሃምን ምን አለው አልኳችሁ? ፈተነው ነው ይሄ። እግረ መንገዳችንን እግዚአብሔር አንዳንድ ጊዜ በሕይወታችን ፈተና ሊያመጣ ይችላል። ልክ አብርሃምን እግዚአብሔር እንደፈተነው ማለት ወገኖቼ፣ እግዚአብሔር ወደኛ ፈተና የሚያመጣው እንድንጣል አይደለም፣ እንድንሞት አይደለም። እግዚአብሔር ስለረሳን፣ ስለዘነጋን፣ ስለጠላን አይደለም። በክፉም ነገር እግዚአብሔር አይፈትነንም ልጆቹ። ወደኛ ሕይወት ውስጥ ፈተና የሚመጣው ጽናታችን እንዲለካ፣ ክብር እንዲጨመርልን፣ የእግዚአብሔር ማዳኑ በእኛ ላይ እንዲገለጥ፣ ስለ በጎና ስለ መልካም ነገር ብቻ እግዚአብሔር ወዳጆቹን ልጆቹን አንዳንድ ጊዜ ይፈትናል። አብርሃምን እንደፈተነው ማለት። ሐዋርያው ቅዱስ ያዕቆብ በመልእክቱ ሲናገር እንዲህ ብሎ ነው የተናገረው። የያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ
አይፈትንምና ነው። እግዚአብሔር በክፉ አይፈትንም ተብሎ ተጽፏል እንጂ ወደ ሰው ልጆች እግዚአብሔር ፈተና አያመጣም ተብሎ አልተጻፈም። ፈተና እግዚአብሔር ወደ ሕይወታችን ሊያመጣ ይችላል። ቅድም እንደነገርኳችሁ እግዚአብሔር ወደኛ ሕይወት ውስጥ ፈተና የሚያመጣው ወገኖቼ ትዕግስታችንን ሊለካው፣ ጽናታችንን ሊለካው፣ ከፊተኛው ይልቅ የኋለኛውን ሊያበዛልን፣ ክብር ሊጨምርልን፣ የእግዚአብሔር ሥራ የእግዚአብሔር ማዳን በእኛ ላይ እንዲገለጥ አንዳንድ ጊዜ ልንፈተን እንችላለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 6 ላይ እንዲህ ብሎ የተናገረው፣ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ይላል። በደንብ አድርጋችሁ ስሙ። ያለ ቅጣት ብትኖሩ፣ ያለ ፈተና ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ነው የሚለው መጽሐፍ ቅዱስ። በሕይወቱ ማይፈተን ሰው፣ በሕይወቱ ቅጣት መከራ ማይገጥመው ሰው እሱ የእግዚአብሔር ልጅ አይደለም። ልጅ የሆነ ወገኖቼ በስሙ የተጠራ በ40ና በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በጥምቀት ዳግም የተወለደ ትከሻው መሸከም በሚችለው መጠን ልክ በዚህ ዓለም ላይ ሲኖር ይፈተናል። አብርሃምን እግዚአብሔር ፈተነው። አባቶቼ በሕይወታችሁ ፈተና አለ። እናቶቼ በሕይወታችሁ ፈተና ሊኖር ይችላል። ወንድሞቼና እህቶቼ በዚች ዓለም ላይ ስንኖር እንፈተናለን። ፈተናው ግን እግዚአብሔር ስለተወን አይደለም፣ እግዚአብሔር ስለረሳን አይደለም። አትጨነቁ፣ አትዘኑ፣ ተስፋ አትቁረጡ። ዳዊት ምን ብሎ ነው የዘመረው? መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም አለ። አንዳንድ ጊዜ እግዚአብሔር ይገስጻል፣ አንዳንድ ጊዜ እግዚአብሔር ይቆነጥጣል፣ አንዳንድ ጊዜ በሕይወታችን ፈተና ይገጥመናል። ተላልፈን እንድንሰጥ አይደለም። እንዳይሰፋብን እንመለስ። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? ፈተነው። ፈተናው ምንድን ነው? በስተርጅና የወለድከው ልጅ ይስሐቅን መስዋዕት አድርገ ሰዋልኝ አለው ይላል። የዚህን ጊዜ አብርሃም ለእግዚአብሔር እሺ ብሎ ታዞ ልጁ ይስሐቅን ይዞ ሞሪያም ወደሚባል ተራራ ሊሰዋው ይዞ ወጣ ይላል። መጽሐፍ ቅዱስን ስታነቡ አብርሃም ልጁ ይስሐቅን ሊሰዋ ይዞ ሲሄድ ለሚስቱ ለሳራ አልነገራትም ይላል። ለምንድን ነው ያልነገራት ብለን ስንል ለሳራ ቢነግራት ከእግዚአብሔር ታጣላዋለች። የእናት ሆድ ስለማይችል የእናት ሆድ ርኅሩህ ስለሆነ በስተርጅና የወለድኩት ልጄን እንዴት ነው የምትሰዋው? አይሆንም፣ እግዚአብሔር ማያውቀው ነገር የለም ተው ትለዋለች። አብርሃምም ከእግዚአብሔር ጋር ይጣላል ማለት። ስለዚህ ይስሐቅን ሊሰዋው አብርሃም ይዞ ሲሄደው ለሚስቱ ለሳራ አልነገራትም ነበር ይላል። ባሎች ሁሉ ነገር ለሚስቶች አይነገርም። ሚያስጨንቅ ነገር፣ ሚያስደነግጥ ነገር፣ ሚጎዳ ነገር አይነገርም። አሁን ይህን ሲባል ደግሞ ሁሉ ለሚስቶች አይነገርም ሲባል ደሞዛችሁንም አትናገሩ ማለት አይደለም። እንኳን ዘንቦብሽ ድሮም ጤዛነሽ ይላሉ አባቶች። አብርሃም በደንብ አድርጋችሁ ስሙኝ። ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሳራ አልነገራትም። ያልነገረበት ምክንያት ምንድን ነው ስንል ከእግዚአብሔር ታጣለዋለች። አይሆንም ነው የምትለው። በስተርጅና የወለድኩት ነው ትላለች። የሴቶች ልማድ ከተቋረጠብኝ በኋላ፣ ሙቀት ልምላሜ ከተለየኝ በኋላ የወለድኩት አንድያ ልጄን ተቀዳሚ ተከታይ የሌለው የዓይኔ ማረፊያ ይጦረኛል ብዬ ማስበውን ልጅ አርድህ አወራርድህ ለእግዚአብሔር መስዋዕት ልታደርግ የመጣው ይምጣ። እግዚአብሔር
ካዘነብንም ይዘንብን አይሆንም ትለዋለች። ስለዚህ ከእግዚአብሔር እንዳታጣላው ሳይነግራት ሄደ። ያልነገረበት ምክንያት ይሄ ነው። ሁለት ሎሌዎች አሉ። እሳቱን ይዘውታል፣ እንጨቱን ይዘውታል፣ መሠዊያውን ካራ ይዘውታል። ተራራው ራስጌ ደረሱ። ሁለቱን ሎሌዎች እናንተ እዚህ ጠብቁኝ አለና አብርሃም ከልጁ ከይስሐቅ ጋር ወደ ተራራው ላይ ወጣ። ይስሐቅ አንድ ጥያቄ ጠየቀ። እንጨቱ ይኸውና፣ ካራውም አለ፣ እሳቱም አለ፣ በጉ የት አለ? የምንሰዋው በግ የት አለ አለ። የዚህን ጊዜ ነው አብርሃም ለልጁ ለይስሐቅ በርስነት ያነሳነውን ቃል የተናገረው። የመሥዋዕቱን በግ እግዚአብሔር ያዘጋጀዋል። እስኪ አብራችሁን በሉ ሁላችሁም ይህን ቃል የመሥዋዕቱን በግ በሉ። አልተናገራችሁም? የመሥዋዕቱን በግ እግዚአብሔር ያዘጋጀዋል። ማን ያዘጋጃል? አንዴ ታሪኩን ልጨርሰው። ልክ እዛ ተራራው ጋር ደርሰው ደግሞ ሲጠይቀው ይስሐቅ ልጄ ይስሐቅ አለው፣ መሥዋዕቱ አንተ ነህ አለ፣ ምሰዋው አንተን ነው አለ። ግድ የለም አለ፣ ሰዋይ ከእግዚአብሔር ጋር ከምትጣላ እንደወደድክ አድርግ፣ ለእግዚአብሔር እንደተናገርከው አድርግ አለ። መሥዋዕቱን የመሠዊያውን እንጨት ረበረበ አብርሃም፣ አዘጋጀ ይላል። እዛ እንጨቱ ላይ ልጁን አጋደመው ይላል። ታሪኩን ሁላችን እንደምናውቅ። ከዛ ይስሐቅ እንደዚህ አለ፣ በጀርባዬ አድርገህ ስትሰዋኝ አይን አይኔ ስታይ አባት ስለሆንክ የአብራክ ክፋይ ስለሆንኩኝ ትራራለህ። ስለዚህ ገልብጥና ሰዋኛል። በማጅራቴ በኩል ሰዋኛል። ገለበጠው፣ ሰይፉን ከአፎቱ መዘዘ። በልጁ አንገት ላይ ሊያሳርፍ ሲል የእግዚአብሔር መልአክ ከሰማይ ድምፁን አሰማ። አብርሃም አብርሃም፣ ከልጅህ ላይ ካራውን አንሳ። አንድ ልጅህን ለእግዚአብሔር እንዳልሳሳ እንዳልከለከልክ አይቼሃለሁ። እዛ ጫካ ውስጥ በዕፀ ሳቤቅ የታሰረ ነጭ በግ አለ፣ በጉን ሰዋው አለ። ይስሐቅ ተፈታ፣ በይስሐቅ ፈንታ በጉ ተሰዋ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖች ይሄ ምሳሌ ነው። ይሄ ምሳሌ ያ በይስሐቅ ፈንታ የተሰዋ በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ በጉ የታሰረበት ዕፀ ሳቤቅ የድንግል ማርያም ምሳሌ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመችዋ ዕፀ ሳቤቅ ወገኖች ጡቶቿን አጥብታ ያሳደገች፣ በክንዶቿ ያቀፈች፣ በጀርባዋ ያዘለች፣ ወደ ግብፅ በረሃ ተሰዳ የሄደች፣ በጉ የተገኘባት፣ በጉ የታሰረባት ዕፀ ሳቤቅ ድንግል ማርያም ወላዲት አምላክ ናት። ለቃል ርደት ለሥጋ እርገት መሰላሏ ምክንያቷ ወላዲት አምላክ ናት። ክብር ይግባት እመቤታችን። ከፍ አድርጋችሁ አመስግኗት። በይስሐቅ ፈንታ የተሰዋው በግ የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ በአዲስ ኪዳን እንዲህ ብሎ ተናግሯል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እስኪ ቃሉን አብረን እንበለው። የዓለምን ኃጢአት በሉስ የሚያስወግድ የእግዚአብሔር በግ። የማን በግ? እዚህ ጋር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በበግ የተመሰለው እሱ ነው። በግ የዋህ ነው። ኢየሱስ ክርስቶስም የዋህ ነው። እኔ የዋህ በልቤ ትሑት ነኝ ብሎ ተናግሯል። በግ ወገኖቼ የዘመን መለወጫ በግ፣ የፋሲካ በግ ሊታረድ ሲሄድ ሳር ከሚበላበት ቦታ ላይ አንስተነው ልናርደው ስንሄድ ቀንድ ያለው በግ በቀንዱ አይዋጋም፣ ዝም ብሎ ሄዶ ይታረዳል። ጌታችን ኢየሱስ ክርስቶስ ስልጣን እያለ ኃይል እያለ መላእክቱን በጥቅሻ ቢጠራቸው ዓለምን ማጥፋት ይችላሉ። ነገር ግን ጌታ ሆኖ የአማልክት አምላክ ሆኖ የነገሥታት ንጉሥ ሆኖ መስቀል አሸክመው ወደ ቀራንዮ ሲወስዱት
ስልጣን እያለው በቀንድ የተመሰለ ኃይል እያለው ዝም ብሎ እንደ የዋህ በግ ሄደና በመስቀል ተሰቀለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ነው። ክብር ይግባው። ደግማችሁ አመስግኑ። ስሙ የተመሰገነ ይሁን። በግ ለመስዋዕትነት ይቀርባል በብሉይ ኪዳን ለኃጢአት ስርየት። ኢየሱስ ክርስቶስም ለሁላችን የኃጢአት ስርየት መስዋዕት ሆኖ ቀረበ። ወገኖቼ ይስሐቅ ከመሰዋት የዳነው በሱ ፈንታ በጉ ስለተሰዋለት። ይስሐቅ ከሞት የዳነው በሱ ፈንታ በጉ ስለተሰዋለት። እኛም ወገኖቼ የዳነው ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት የተሻገርነው በእኔና በእናንተ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለልን ነው። በነፃነት እንድንኖር ክርስቶስ ነፃ አወጣን ተብሎ እንደተመዘገበ ገላትያ ምዕራፍ 5 ቁጥር 1 ጀምሮ የተመዘገበ ቃል። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን